በትዳር 17 ዓመቴ ነው። ከባሌ ጋር ባለኝ ያልጋ ላይ ግንኙነት አንድም ቀን ደስታን አግኝቼ ስሜቱን አውቄው አላውቅም። ያም ስሜት ስለሌለኝ ቀዝቃዛ ስለሆንኩ ፍላጎት ስለሌለኝ አይደለም። ሙሉ ችግሩ ያለው ባሌ ጋር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች ዛሬ አስተማሪ በሆነ ስቶሪ መጥቻለሁ። ይህን አስተማሪ የተማርኩ ነኝ። በትምህርት ከፍተኛ የሚባለው ደረጃ ላይ ደርሻለሁ። ጥሩና ጎበዝም ተማሪ ነበርኩኝ። ትምህርቴን እንደጨረስኩ ቀጥታ ወደ ትዳር ዓለሙ ነበር የገባሁት። የመጀመሪያዎቹ የትዳር ዓመታችን ላይ ባሌን በግልጽ አወራው ነበር። ስንፈት አለብህ፣ ይሄም መስተካከል የሚችል ነገር ነው። በስነ ልቦናና በሐኪም እርዳታ መስተካከል ይችላል። ስለዚህ ሐቄን እየጠበክልኝ እየሞላህልኝ ስላልሆነ ታያው እለዋለሁ። እሱም ምንም ተቃውሞ አልነበረውም። ልክ ነሽ፣ እታየዋለሁ፣ እሄዳለሁ እያለ ነገ ከነገ ወዲያ ብቻ ነው የሚለኝ። እሺ ቢለኝም ወደ ሕክምና ሄዶ ወደ ባለሙያ ሄዶ ችግሩን ለመቅረፍ ግን ምንም የሚወስደው እርምጃ አልነበረም። ያም የሚሆንበት ምክንያት ባለቤቴ በስራ በጣም ቢዚ ሰው ነው። ምንም አይነት እረፍት የለውም። ምንም አይነት እፎይታ የለውም። ከኔና ከሱ የትዳር ህይወት በላይ የኔንም ሐቅ ከመጠበቅና እኔን ከማስደሰት በላይ ለስራው ቅድሚያ ሰጥቶ ወደ ሕክምና ተቋም ሄዶ ችግሩን ለመፍታት እርምጃ መውሰድ አልፈለገም። እኔም ሳልታክት ለአመታት ደስተኛ አይደለሁም፣ እየተረበሽን ነው፣ ጥሩ ስሜት እየተሰማኝ አይደለም እያልኩኝ እንዳንድ እንደተማረና እንደነቃች ወጣት እጨቀጭቀዋለሁ። ከሆነ ጊዜ በኋላ ግን የኔ ችግር አይደለም የራስ ችግር ነው፣ አንቺ ለመነሳሳት 24 ሰዓት ይፈጅብሻልና እኔ ምን ላድርግ እያለ ነገሩን ወደ እኔ ማዞር ጀመረ። ያንም ያደረገበት ምክንያት ሰዓትና ጊዜ ስለሌለው ሐኪም ቤት ሄዶም ለመታየትና ችግሩን ለመቅረፍ ፍላጎት ስላላገኘ ወደ እኔ ማሳበብና ከነገሩ ከውይይቱ መሸሽን መረጠ። ያንንም ሲያደርግ እኔ ችላ ብዬ አልተቀመጥኩም። ምክንያቱም ይሄ ክፍተት በህይወታችን ውስጥ ከፍተኛ ልዩነትን እንደሚያመጣ ስላወቅኩኝ እያነበብኩኝ ሐኪሞችን እያማከርኩኝ ሰውነቱንና ጤናውን በማይጎዳ መንገድ የሚሰጡ መድኃኒቶችን እሱም እየነገርኩት እሰጠው ጀመር። ለዘላቂው ግን መፍትሄ አላመጡልንም። ህይወታችን እንደዛው ቀጠለ። ሴት ልጅ ለማርገዝና ለመውለድ መደሰት ቢኖርባት ዓለም ባዶ ትሆን ነበር። ምንም አይነት ደስታ ሳይኖረኝ በህይወቴ አንድም ቀን ሳልረጋጋ ልጆች ግን ላይ በላይ መጡ። ሀውለት ህይወት ቀጠለ። ግን ምንም ትርጉም የሚሰጥ ህይወት አልነበረም። ከሆነ ጊዜ በኋላ ቀን በቀን የማስበው ስለ ፍቺ፣ ስለ መለያየት ነው። እኔ ስለ ፍቺና ስለ መለያየት ባሰብኩኝ ቁጥር የልጆቼ ቁጥርም እየጨመረ መጣ። እንደነገርኩሽ የተማርኩ ዓለሙን የማቀው ነገሩን ሁሉ በደንብ የምረዳ ሴት ብሆንም የስራን ዓለም ግን ተቀላቅዬ አላቅም። ቤቱን ጥዬ ትዳሬን ጥዬ ስለመውጣትና ስለመለያየት ሳስብ የልጆቼ ጉዳይ የራሴ ጉዳይ ያሳስበኛል። ስራ ሰርቼ አላቅም። በምን እኖራለሁ? ልጆቼንስ በምን አኖራቸዋለሁ? በእርግጥ ቤተሰቦቼ ደህና ናቸው። እኔ ግን በጣም ከምጠላውና ከምጸየፈው ነገር ሰዎችን መጠየቅ፣ ሰዎችን ማስቸገር፣ የሰው ሸክም መሆን አልወድም። ባለቤቴ በቤት ውስጥ ምንም ሳያጎልብን ነው የሚያኖረው። ታታሪ ሰራተኛ ነው። ነገር ግን ትልቁን መሰረት ማሟላት አልቻለም። ሌላው ቀርቶ ቢዚ ከመሆኑ የተነሳ ስደውልለት ከብዙ መከራ በኋላ ነው ስልኩን የማገኘው። ከአንድም 2 ስልኮች አሉት። ለአስቸኳይ ጉዳይ ከፈለግኩት ደግሜ ደጋግሜ ሞክሬ ነው ስልኩን የማገኘው። ካነሳልኝም በኋላ እንዴት ነሽ፣ እንዴት ዋልክ ምናምን መባባል የለም። እንደ ባልና ሚስት የፈለግኩትን ጉዳይ የደወልኩበትን ምክንያት ባጭሩና በፍጥነት ተናግሬ ስልኩን መዝጋት አለብኝ። በዚህ ደረጃ ቢዚ ነው። ያም ውስጤን ምንም ደስታ አይሰጠው። ቀን ላይ እንደዛ ቢዚ ሆኖ በስልክ እንኳን ተረጋግተን ለማውራት ታይም ሳናገኝ ይውልና ማታ ቤቱ ከገባ በኋላ እስከ ሌሊቱ 6 ሰዓት ስልኩ ይጠራል፣ ያወራል። በዚህ ወጣ፣ በዚህ ገባ፣ በዚህ አውርደው፣ በዚህ አውጣው። በቃ ቢዚ ነው። ለደቂቃ እንኳን ቁጭ ብለን ተረጋግተን እራት የምንበላበት፣ የምናወራበት፣ የምንተያይበት ታይም የለንም። እዛ ጋም ግድል ያደርገኛል። በቃ እሱ በመጣ ሰዓት ይምጣ ብዬ የምሽት ስራዬን ጨርሼ አልጋ ላይ ከገባው በኋላ ጥልቅ እንቅልፍ ውስጥ ስገባ በመሃል መጥቶ ይቀሰቅሰኛል። ተኝታለች፣ ደክሟታል የሚለውን ነገር እንኳን ከግምት አያስገባ። የኔን ስሜት የሚጎዳውና የኔን ስሜት የማያከብረው ገና ከመጀመሪያው ጀምሮ ነው ምልሽ እዚህ ጋር ነው። ቀስቅሶኝ ወደ ጉዳዩ ይገባል። የራሱን ጉዳይ ፈጽሞ ተጠቅልሎ ይተኛል። እቃ ይሆንክ ይመስለኛል። ግን ግዴታ ሐቁን መሙላት አለብኝና የሚፈልገውን አድርጌ እኔም ጠቅለል ብዬ እተኛለሁ። ጠዋት ወደ ስራ ይሮጣል። ማታ በተለመደ ሁኔታ ይመጣል። አንዳንዴ ከዛ ጥልቅ እንቅልፌ ቀስቅሶ ከሚያበሳጨኝ ቁጭ ብዬ ለጠብቀው ብዬ እስኪተኛ ቁጭ ብዬ ጠብቀዋለሁ። ከዛስ ቁጭ ብዬ ጠበቅኩት ቀን
ጥሎኝ ይተኛል። በቃ የኔን ሀቅ የማይጠብቀው ከጥሪ ጀምሮ ነው። የኔን ሀቅ የማይጠብቀው ከክብርና ከእንክብካቤ ጀምሮ ነው። ብቻ መጥፎ ሰው አይደለም፣ ክፋትም የለበትም። እኔ ግን ከዕለት ወደ ዕለት እየናኩት እየተናደድኩበት ለሱ ያለኝ ክብር እየቀነሰ መጣ። ለሱ ያለኝን ቦታ እያጣው ስመጣ ቤታችን ሰላም አጣ። ትንሹም ትልቁም ያነጫንጨናል፣ ትንሹም ትልቁም ያጣላናል። ምንም አይነት መረጋጋት፣ ምንም አይነት ሰላም ቤታችን ውስጥ የለም። የዛ ሁሉ ምክንያት ምን እንደሆነ እኔ ያውቃለሁ፣ እሱም ያውቃል። ችግሩን ለመፍታት ግን አይሞክርም። የአልጋ ላይ ግንኙነት ካልተስተካከለ አብሮነት ሊስተካከል አይችልም። መናናቅ በመሀል ይመጣል። ሚስት ባሏን ትንቃለች፣ ህይወቷን ትንቃለች፣ ቤቷን ትንቃለች። የሚናገረው ነገር ሁሉ ትርጉም አይሰጠኝም፣ አልሰማውም፣ ደስ አይለኝም። የሚናገረውን ጥሩም መጥፎም ነገር ወደ መጥፎ ወስዳለሁ። እንደዛ እያረኩኝ እንደሆነ ቢታወቀኝም ምንም አይመስለኝም። 17 ዓመታትን ኖርን። ሁሌም የማስበው ስለ ፍቺ፣ ስለ መለያየት ብቻ ነበር። መቼ ነው መለያየው? መቼ ነው የምፋታው? መቼ ነው ከዚህ ህይወት መውጣው? በቃ ሀሳቤ ፍቺና ፍቺ ላይ ብቻ በሆነበት ሰዓት ህይወታችን ውስጥ አንድ ከባድ ነገር ተከሰተ። ባለቤቴ በምን ይሁን በምን በማላቅበት ሁኔታ ሙሉ ስራው ባን ተደረገበት። እጁ ላይ ቤሳቤስቲን እስካይቀር ድረስ ባዶ ሆነ። ምን እንደተፈጠረ እስካሁንም አላቅም፣ ያኔም አላቅም ነበር። ባላሰብኩት ሰዓትና ባላሰብኩት አጋጣሚ የቤት ሰው ሆኖ አገኘሁት። በጣም ግራ ገባኝ። ባለቤቴ የቤት ሰው ሲሆን ከ17 ዓመት በኋላ እቤት ውስጥ ሳገኘው፣ ከ17 ዓመት በኋላ ስልኩ ለ24 ሰዓት መጮህ ሲያቆም፣ ከ17 ዓመት በኋላ ቤታችን፣ ህይወታችን፣ ኑሯችን ሲጎል ታየኝ። ኢኮኖሚካሊ እንደላቆ ነው የሚያኖረን። ይህ የደረሰበት ነገር ግን ባሌን በራስ መተማመኑንም የወደፊት ህልሙንም ተስፋውንም ሁሉ አጨልሞ ቤት ውስጥ ቁጭ አለ። ያ ነገር ለሁላችንም ሾኪንግ ነበር። ያ ንቀው እናደድበት ከዚህ ህይወት ልውጣ እያልኩኝ ሳስብ የነበርኩት እኔ ዛሬ ደግሞ ባሌን እንዴት ቀጥ አድርጌ ላቆመው፣ ከዚህ ከገባበት ችግር እንዴት አድርጌ ላውጣው እያልኩኝ መጨነቅ ጀመርኩ። የገባበት ችግር የመጣብን በላ ግን ቀላል አልነበረም። የትምህርት ቤቱን፣ የልጆቹን፣ ቅንጦቱን፣ ምኑን ተውት። ኖርማል የምንበላው የምንጠጣው እስክናጣ ድረስ ፈተና ውስጥ ገባን። ለ17 ዓመት አውርተን ተነጋግረን ተቀራርበን የማናውቀው እሱ ዛሬ ቤት ሲውልና አብረን አንድ ላይ መሆን ስንጀምር ከምን መጀመር ከምን መነሳት እንዳለብን እንኳን ግራ ተጋባን። እኔም በምን ቋንቋ ባናገረው፣ በምን ቋንቋ ብቀርበው፣ እንዴት አድርጌ አጠገቡ ብቆም አበረታዋለሁ፣ እንዲነሳ አደርገዋለሁ፣ ከተስፋ መቁረጥ ውስጥ አወጣዋለሁ፣ ከብስጭቱ አድነዋለሁ ብዬ ለማሰብ ባሌን አላውቀውምና ግራ ተጋባሁኝ። ህይወቴ ውጥንቅጥ ወጣ። ምን ነው ወስኜ በነበር፣ ምን ነው ፈትቼው በነበር፣ እዚህ ስቃ ውስጥ ከምገባ መጀመሪያውን ፍቺ ነበር ፍላጎቴ። ያንን አድርጌ ብቻዬን ብሰቃይ ይሻለኝ ነበር እስክል ድረስ በሱና በደረሰበት ነገር ሌላ ስቃይ ውስጥ ገባሁ።